በቤት ውስጥ በጥሩ ሁኔታ የለውዝ ቅቤ ማምረት እንችላለን። በቤት ውስጥ ቆጣሪን የሚሰራው በጣም ትንሽ ፓወር ነው የሚጠቀመው። በአንድ ሰዓት ውስጥ 20 ኪሎ የለውዝ ቅቤ ማምረት እንችላለን። በቀን በዚህ 160 ኪሎ የሚሆን የለውዝ ቅቤ ማምረት እንችላለን። ቢዝነስ የሚሰራ ሰው ደግሞ በጣም ትርፋማ የሚሆንበት ገጠም ነው። ማቴሪያሉም ትንሽ ነው፣ የሚጠቀሙበት ማቴሪያል ትንሽ ነው። ለሱቅ ሲያስረክቡ ደግሞ በጥሩ ትርፍ ያገኛሉ። ግብአቱ ምናምን ስለማይጠፋ በማንኛውም ሰዓት በፈለጉበት ጊዜ መስራት ይችላሉ። ጤና ይስጥልን እንደምን አላችሁ? ውድ የስለ ቢዝነስ ሚዲያ ቤተሰቦች፣ ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ የቢዝነስ ሀሳቦችን፣ ጠቃሚ መረጃዎችን እንዲሁም የገበያ ጥናት ወደ እናንተ ያደርሳል። በዛሬ ፕሮግራማችን ደግሞ የምንቃኝላችሁ አሁን ላይ ይበልጥ ትርፋማ የሚያደርጋችሁን የለውዝ ቅቤ የማምረት ቢዝነስ የምትሰሩበትን ማሽን ነው። ማሽኑ ምን አይነት ማሽን ነው? ምን አይነት አገልግሎት ይሰጣል? ምን ግብአቶች ያስፈልጓችኋል? እንዲሁም ደግሞ በዚህ ማሽን ተጠቅማችሁ በቀን ምን ያህል የለውዝ ቅቤ ማምረት ትችላላችሁ የሚለውን እንቃኝላችኋለን። ይህንን ፕሮግራም የማቀርብላችሁ እኔ ሉካ ቢዳቢል፣ በካሜራ ኤርሚያስ አብሮናል። ለዚህ ቻናል አዲስ ከሆናችሁ ደግሞ ስለ ቢዝነስ ሚዲያን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። አብራችሁን ቆዩ። ሰላም ወደና መጣች። እንኳን ደህና ቆያችሁኝ። እንግዲህ እኛ በቻናላችን የተለያዩ ሪቪዎችን እንሰራለን እና ዛሬ ደግሞ የምንገኘው ፊት ለፊትም የተለያዩ ማሽነሪዎች ይታዩኛል። እስቲ ራስን በማስተዋወቅ ጀምርልኝና ምን አይነት ማሽነሪ ነው ለዛሬ የምናየው የሚለውን ንገረኝ። ስሜ አብዱልሐሚድ ይባላል ነው። እዚህ ጋር ብዙ አይነት ማሽኖች አሉ። ዛሬ ልናሳያቸው የምንፈልገው የለውዝ ቅቤ መስሪያ ማሽን ነው። እዚህ ጋር የምትመለከቷት በቀላል ሳይዝ በቤት ውስጥ በጥሩ ሁኔታ የለውዝ ቅቤ ማምረት እንችላለን። በቤት ውስጥ ቆጣሪን የሚሰራው በጣም ትንሽ ፓወር ነው የሚጠቀመው። አነስተኛ ፓወር ደግሞ የተለያዩ ቢዝነሶችን እንደመጀመሪያ ለሚፈልግ ሰው እነዚህ ጥሩ አማራጭ ናቸው። በጣም ጥሩ እንደነገርከኝ በሲንግል ፌዝ ነው የሚሰሩት። ያ ደግሞ ሰዎች በአነስተኛ ካፒታል እንዲሁም ቤታቸው ሆነው ይሄንን ቢዝነስ እንዲጀምሩ ያደርጋቸዋልና እስቲ ማሽኑ ምን አይነት አቅም አለው ከሚለው እንነሳና ይሄ የለውዝ ቅቤ ማምረቻ ማሽንን አንድ ሰው ይዞ ሄዶ በቀን ውስጥ ምን ያህል የለውዝ ቅቤ ማውጣት ይችላል? ምናልባት በሰዓትም ቢሆን። ፓወራቸው 2.2 ኪሎዋት ነው። በጣም አነስተኛ ፓወር ነው የሚጠቀሙት። በቀላል ካፒታል በአነስተኛ ፓወር 2.2 ኪሎዋት ነው። በጣም ትንሽ ፓወር ማለት ነው። በቀን እስከ 8 ሰዓት ድረስ መስራት ይችላል። በአንድ ሰዓት ውስጥ 20 ኪሎ የለውዝ ቅቤ ማምረት እንችላለን በአንድ ሰዓት ውስጥ ብቻ ማለት ነው። የተለያዩ አማራጮች አሉ። ከዚህም ትንሽ ሳይዝ ከፍ የሚል አለ። ተጨማሪ በካፒታል ጨምራሩ ለሚሰራ ሰው ኪሎዋታቸውም ትንሽ ከፍ ይላል። ከነዚህ የተለያየ አማራጭ አላቸው። ጥሩ የለውዝ ቅቤ ለማምረት እነዚህ ተመራጭ ናቸው። በጣም ጥሩ። እንግዲህ ብዙ መረጃ እየነገርከኝ ያለውና እስቲ ወደዚህ ቢዝነስ ሰው መግባት ሲፈልግ የመጀመሪያው የሚጠይቀው ነገር ትርፋማነቱን ነው። እናንተም ከእናንተ ብዙ ገዝተው ወደዚህ ቢዝነስ የገቡ እንዳሉ አስባለሁኝና እንግዲህ ያው ምንም አይነት ቢዝነስ ላይ ስንገባ የመጀመሪያ ጥያቄ የሚሆነው ትርፋማነቱ ነው። ዛሬ ደግሞ እያነሳን ያለነው ስለ ለውዝ ቅቤ ማምረት ስለሆነ እስቲ ከእናንተም ያው ደንበኞች ይኖራሉ ይሄንን ማሽን ገዝተው ወደ ቢዝነስ የገቡና ምን ያህል ትርፋማ ያደርጋል ብለህ ታስባለህ? ይሄኛው ቢዝነስ በጣም ትርፋማ ነው የሚያደርገው። አንደኛ ማሽኖቹም ያው ጥሩ ናቸው። ሲከተል የለውዝ ቅቤ ደግሞ በጣም ተፈላጊ ነው። በተለይ አሁን ሰዓት ላይ ስፖርተኛ ምናምን የሚሆኑ ሰዎች በጣም ይፈልጉታል። ለልጆች ለቁርስ ለምናምን በዳቦ ምናምን ይፈልጋል። ያ ብቻ ሳይሆን ደግሞ ለጤና ራሱ በጣም ኦርጋኒክ ነገር ስለሆነ ያው ጥሩ ትርፍ ይኖረዋል። በዛ ላይ ደግሞ እየሰሩ ደግሞ ለገበያም ያወጡ ቢዝነስ የሚሰራ ሰው ደግሞ በጣም ትርፋማ የሚሆንበት ገጠም ነው። በጣም ጥሩ። ያው ከግብአቱም አንፃር ስናየው ምናልባት ለውዝ ብቻ ነው አይደለ እንደ ግብአት የምንጠቀመው። ስለዚህ ለውዝ ብቻ መሆኑ ደግሞ ሌሎች ግብአቶች ስለማይጨመሩ በቀላሉ ሰው ቢዝነሱ ላይ ገብቶ ትርፋማ የሚሆንበት አማራጭ ይኖራል ብዬ አስባለሁ። ካንተ ካልሆነ በተጨማሪ ለውዝ ብቻ ስለሆነ ሌላ ምንም አይነት ባዕድ ነገር ኬሚካልም ከምንም ነገር ንጹህ ስለሆነ ለጤናም ራሱ በጣም ትልቅ እንትን አለው። እነዚህ ኮሜርሻል ናቸው። ለስራ ነው የሚሆኑት። ያው ለቤት ትንሽ አነስ የሚል ነው የሚሆነው፣ አነስ ያለ ማለት ነው። ይሄ ኮሜርሻል እስከሆነ ድረስ እየሰሩ ነው ለሱቆች ለተለያዩ የሚያስረክቡት። ያ ደግሞ በጣም ትርፋማ ነው የሚያደርጋቸው። ለምን እዚህ ጋር ማቴሪያሉም ትንሽ ነው፣ የሚጠቀሙበት ማቴሪያል ትንሽ ነው። ለሱቅ ሲያስረክቡ ደግሞ በጥሩ ትርፍ ያገኛሉ። የሁለቱ ዋጋ አይገናኝም ማለት ነው። ግብአቱን የሚገዙበትና መጨረሻ ላይ ለገበያ የሚያወጡበት እሱ አይገናኝም። በጣም ብዙ ነው። ምክንያቱም ይሄ ነገር በቀላል ነገር ነው። ፋብሪካ ምናምን ቢሆን በጣም ትልቅ ካፒታልም ሊጠይቅ ይችላል። ይሄ ግን በአነስተኛ በቤት ውስጥ ነው የሚሰሪው። እስቲ አሁን ለውዙን አመረት ነው በኋላ በምን መልኩ ነው ገበያ ላይ መቅረብ የምንችለው? ብዙ ተወዳዳሪዎችም ሊኖሩ ስለሚችሉ አንድ ሰው እንዴት ነው ትርፋማ እንዲሆን በምን መልኩ ነው ገበያ ላይ መውጣት የሚችለው? ለውዙ መጀመሪያ ጥሩ መሆን ማረጋገጥ አለበት።
ከዛ በኋላ ያው በጥሩ አድርጎ የሚያመርት ከሆነ ተወዳዳሪም ይሆናል። ምናልባት ከፍተኛም ደረጃ ሊኖረው ይችላል። ከዛ ደግሞ ያው ሰዎች ወደሱ ይመጣሉ ማለት ነው። ስለዚህ አሁን ወደዚህ ቢዝነስ ለመግባት መሰረታዊ ብለን የምንጠቅሳቸው የሚያስፈልጉ ነገሮች ምንድን ናቸው? መሰረታዊ የምንላቸው አንደኛ ማሽናችን ነው። ሁለተኛ ደግሞ ፓወር አለ። ፓወር ደግሞ በጣም አነስተኛ ስለሆነ ይሄ የሚያሳስብ ነገር አይደለም። 2 ኪሎዋት ማለት ያው ቀላል ነገር ናቸው እሱ ነው። ከዛ በኋላ ደግሞ ግብአታችን ነው። መሰረታዊነት ሶስቱ ናቸው። ከዛ ውጭ የሚያስፈልግ ነገር የለም። ቢዝነሱ እያደገም ሲመጣ ቢዝነሱ ሲያደግ ደግሞ ምናልባት የማሽንሽን ካፓሲቲ ማሳደግ በቃ ሌላ ነገር የለውም። እናንተ ጋር ማግኘት ይችላሉ? አዎ ከዚህም ከፍ የሚሉ ማሽኖች አሉ እንደማረግ እነዛም አሉ። እሺ በጣም ጥሩ። እንግዲህ አሁን እዚህ ጋር የምንመለከተውን ማሽን በምን መልኩ መጠቀም እንደሚችሉ ለተመልካቾችም ግልጽ ለማድረግ እንዴት መስራት እንደምንችል በዚህ ንገረኝ። መጀመሪያ እዚህ ጋር ሶኬት አለው ሲንግል ፌዝ የሆነ በቤት ቁጥር የሚሰራ 2 ኪሎዋት እንሰካለን መጀመሪያ። ከዛ ምንድነው የምናደርገው እዚህ ጋር ፓወር ኦፍ አን ነው እሱን የምናበራው። ካበራም በኋላ ሞተሩን መስራቱን እናረጋግጣለን። የሰራ መሆኑን ካወቀ በኋላ እዚህ ጋር ለውዙን እንጨምራለን። ለውዙን መጀመሪያ እነዚህ አለው ይሄኛው መጥበቁን መላላቱን ቼክ ማድረግ ቁጥር አለ እዚህ ጋር ሳይዝ አላቸው። በምን ያክል ውፍረትና ቀጠን ማለት ካለበት እዚህ ጋር ሳይዝ አለው። እያጠበቅ ነው ስንመጣ አዎ እያጠበቅ ሲመጪ የሆነ የመቅጠም ባህሪ ያለው ለውዙ ማለት ነው። ላላ ሲል ደግሞ ወፈር ብሎ እንዲወጣ ይሄን እናስተካክላለን። እዚህ ጋር እንጨምራለን። ከዛ ምንድነው የምናደርገው በዚህ ጋር ነው እንትኑ የሚወጣለን መጨረሻ ላይ የለውዝ ቅቤ በዚህ ጋር ይወጣል። ይሄኛውስ ምንድነው ጥቅሙ? ይሄኛው ስቲም ማድረጊያው ነው። ስለዚህ በምን ያህል ደቂቃ ያልቃል ማለት ነው ይሄ ፕሮሰስ? እስከ 8 ሰዓት ድረስ ይሰራልናል በቀን። በሰዓት ደግሞ 20 ኪሎ ድረስ ይሰራልናል። አንድ ሰዓት ውስጥ የሚሰራ ከሆነ 20 ኪሎ ይሰራል። ይሄ ቋቱ ደግሞ በአንድ ጊዜ እስከ 6 ኪሎ ምናምን ይዘል ቺፕቻው ማለት ነው። እስከ 8 ሰዓት ድረስ ደግሞ በቀን መስራት እንችላለን። 8 ሰዓት ከሰራ በኋላ ደግሞ ለ4 ሰዓት ማረፍ አለበት። 4 ሰዓት ካረፈ በኋላ እንደገና ያው ማስጨመር እንችላለን። ስለዚህ ይሄ ምን ያህል ይዛል ማለት ነው ባንዴ? በአንድ ጊዜ 6 ኪሎ ይዛል። ያው በአንድ ሰዓት ውስጥ የምንሰራ ከሆነ 20 ኪሎ እስከሚጨርስ ድረስ 6 ኪሎ በዚህ እንትን ይላል። ስለዚህ በቀን በዚህ 160 ኪሎ የሚሆን የለውዝ ቅቤ ማምረት እንችላለን። እንግዲህ ስለዚህ ማሽን እንዴት መጠቀም እንደምንችል እንዲሁም ደግሞ ምን አይነት ግብአቶች እንደምንጠቀም የነገርከኝ ነበርና እስቲ ይሄንን ቢዝነስ በተለየ መስራት አለባቸው ብለን የምታስባቸው ሰዎች አሉ? ምናልባት አሁን የወንድ ስራ ነው የሴት ስራ ነው ብለን የምንከፋፍለው ስራዎች አሉ በተለምዶ እኛ ሀገርና እስቲ ይሄንን ቢዝነስ ማን ነው መስራት የሚችለው በተለየ? ይሄኛው ያው ጾታ እንትን አይደለም። ማንኛውም በቃ መስራት የሚችል ሰው መስራት ይችላል። ለሁለቱም የሚሆን ለሁለቱም መስራት ይችላሉ። ምንም ኃይል የሚጠይቅ ነገር አይደለም። በቃ በሶኬት ነው እዚህ ጋር ያለው በቃ ፓወር ኦፍ ሌላ ምንም እንትን የለውም። ሌላ የምንጠቀመው ነገር አይደለም። በጣም ጥሩ። ሁሉም ሰው መስራት የሚችለው ቢዝነስ መሆኑ ደግሞ ይበልጥ ተመራጭ ያደርገዋል ብዬ አስባለሁና እስቲ ከዚህ ጋር አያይዘ ደግሞ ይህንን ለውዝ ቅቤ ካመረቱ በኋላ ለገበያ ለማቅረብ ምን ያስፈልጋቸዋል ብለህ ታስባለህ? ምናልባት ፓኬጂንግም አለ። ከዛም አንጻር እስቲ በምን መልኩ መዘጋጀት አለባቸው? ያው በማሽኖች ጋር ያለውን ያው አውርተናል። መጨረሻ ላይ ፕሮዳክቱን ያው ወደ ገበያ ለማውጣት ግዴታ ፓኬጂንግ ያስፈልጋል። ያን የሚሰሩ ደግሞ ያው ኮንታክት አሉ። እነሱ ጋር ኮንታክት ማድረግ እንችላለን። የራሳቸውን ብራንድ የተመረተበት እንዴት ያን ነገር አትመው አንድ ላይ ወደ ገበያ የሚያወጡበት ፓኬጂንግ የሚሰሩት ጋር ያው ትስስር እንፈጥርላቸዋለን። እሺ በጣም ጥሩ። እንግዲህ እንደነገርከኝ እናንተ ጋር ይህንን ማሽን ገዝተው ከሄዱ በኋላ ወደ ቢዝነስ እንደመግባት ሲያስቡ የፓኬጂንግንም ነገር ከእናንተ ጋር የማግኘት እድል ይኖራቸዋል ብለኸኛልና እስቲ በመጨረሻ ደግሞ ማለት የምትፈልገው ነገር ካለ ምናልባት ያው ተመልካቾቻችንም ወደዚህ ቢዝነስ መግባት የሚፈልጉ ስለሚሆኑ በመጨረሻ ምን ልትላቸው ትፈልጋለህ? እድሉን ልስጥህ። ያው ቢዝነስ ለመጀመር ያው ብዙ አውርተናል። ይሄ ደግሞ ያው ሞር ተመራጭ እንደሆነ ያው እያየን ያለ ነው። እዚህ ጋር የለውዝ ቅቤ በአሁኑ ሰዓት ደግሞ ያው ትርፋማም ያለና ከገበያ ደግሞ መቼም ሊጠፋ የማይችል ዴይሊ ብዙ ጊዜ በቃ በማንኛውም ሰዓት እየሰራን ብናመር ትርፋማ የምንሆንበትና የማይቋረጥ የለውዝ ቅቤ ማምረት እንችላለን። ያ ብቻ ሳይሆን ለውዝ ደግሞ እኛ ሀገር ላይ ብዙ ቦታዎች ስለሚገኝ እጥረት የማይኖርም። ያው ግብአት አንዳንድ ጊዜ የሆነ ፕሮዳክት ገዝተሽ ግብአት ታጭና ስራውን ታቆሚያለሽ። ለውዝ ደግሞ እኛ ሀገራችን ላይ ነው ያለው። ያው ግብአቱ ምናምን ስለማይጠፋ በማንኛውም ሰዓት በፈለጉበት ጊዜ መስራት ይችላሉ። እሺ እንግዲህ ስለዚህ ማሽን በተለይ የለውዝ ቅቤ ማምረት ቢዝነስ ላይ መግባት ለሚፈልጉ ሰዎች ጥሩ መረጃ፣ ሰፋ ያለ መረጃ ሰጥተናል ብዬ አስባለሁና እስቲ በመጨረሻ ደግሞ እናንተም በመልኩ ሊያገኟቸው ይችላሉ ተመልካቾች አድራሻና ስልክ ብትነግረኝ። እሺ አድራሻችን አዲስ አበባ መካኒሳ አዋሽ ወይን አረቂ ፋብሪካው ፊት ለፊት ነው ያለነው። ስልክ ቁጥር አለ። በስልክ ቁጥር ኮንታክት ማድረግ ይችላል። እሺ ስለነበረን ቆይታ በጣም አመሰግናለሁ። መልካም ቀን። እንደተመለከታችሁት ስለዚህ የለውዝ ቅቤ ማምረቻ ማሽን እንግዲህ የተለያዩ መረጃዎችን ሰጥተናችኋል። ይሄ ማሽን በቀን ውስጥ እስከ 8 ሰዓት ድረስ ማምረት የምትችሉበት መሆኑን ተረድታችኋል። እንዲሁም ደግሞ አጠቃቀሙ በጣም ቀላል የሆነና ሲንግል ፌዝ የኤሌክትሪክ ኃይል በመጠቀም የምትጠቀሙበት ማሽን ነው። ስለዚህ ይህንን ማሽን ደግሞ እናንተ ማግኘት የምትፈልጉ ከሆነ እነሱን በተጠቀሰላችሁ አድራሻ ማግኘት ትችላላችሁ። የእኛ ፕሮግራም ዛሬ ይህንን ይመስል ነበረ። በቀጣይ በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።